For most of my life, I thought I was a woman. I always thought I was going to be someone's wife, somebody's mother. The only place where I felt safe was in that crowd, in the LGBTQ community. I was powerless in my house. Here I come home and my mother is beaten half to death. Slowly, the Holy Spirit was able to start moving because due to the fact that there was no judgment, my walls came down and suddenly I could receive. I remember coming out of my room and she looked at me and she said something that has stuck with me since then. She said, "You look like a boy." Where do I start? Oh, wow. My name is Jadinho Harmsa, and at some stage in my life, for most of my life, I thought I was a woman. ከየት መጀመር እንዳለብኝ አላውቅም። ስሜ ጂኒዮ ሃራምሴ ይባላል። በህይወቴ ውስጥ በአንድ ወቅት አብዛኛውን ህይወቴን ሴት እንደሆንኩ አስብ ነበር። ታውቃለህ፣ የአንድ ሰው ምስት የአንድ ሰው እናት እንደምሆን ሁሉ ጊዜ አስብ ነበር። የልጅነት የእድገት ጊዜ ከወላጆቼ ጋር የመኖርና የማደግ እድል ብዙም አልነበረኝም። በአንድ ቤት ውስጥ ብንኖርም አንድ ልብ ግን አልነበረንም። ከወላጆቼ ማግኘት ያለብኝን ፍቅር ማግኘት አልቻልኩም። ምክንያቱም ትዳራቸው በከፍተኛ ችግር የተሞላ ነበር። እርስ በርሳቸው ታማኝነት አልነበራቸውም። በትዳራቸው ውድቀት ነበር። ባደኩበት አካባቢ ላይ ብዙ ወረበሎች የሚኖሩበትና ማህበረሰቡ ላይ ጥቃት የሚፈጽሙ ወንጀለኞችና ጠበኞች የሚኖሩበት አካባቢ ነበር። በዚህ አካባቢ አንዲት ሴት ትኖር ነበር። ከእርሷም ጋር መኖር ጀመርን። እናም መልካም ሴት ነበረች። ከወላጆቼ ፍቅር ማግኘት ስላልቻልኩ ይከፋኝ ነበር። ነገር ግን ይህች ሴት በሚገባ በፍቅር ታሳድገኝ ነበር። እናም እርሷን መስሎ ማደግ እጅግ እፈልግ ነበር። እያደኩም ሲመጣ በህይወቴ ላይ እንደ ጣዖት ሆነችልኝ። በንግግር፣ በአረማመድ፣ በድርጊት ሁሉ እርሷን ለመምሰል ሁሉንም ነገር አደርግ ነበር። በዚህ ወቅት ከኬፕታውን ወደ ጆበር ተዘዋወርኩኝ። በዚህ ጊዜ ግን ይህች ሴት ከኔ ጋር አልነበረችም። ቤተሰቤም ተበትኖ ነበር። ድንገት ሳላውቀው ይህችን ሴት መምሰል ብቻ ሳይሆን እርሷን ለመሆን ራሴን አሳመንኩኝ። እናም ሁሉም ሰው እንዲያውቅልኝ ጾታዬን ቀይሬ ሴት ሆንኩኝ። ፊቴንም ወደ ሴት ፊት ቀየርኩኝ። እናም ሙሉ ማንነቴ ተቀየረ። ከዚያም ደህንነቴ በሚጠበቅበት በኤልጂቢቲኪው ማህበር ውስጥ ኑሮዬን አደረኩኝ። በህይወቴ እጅግ ድቅድቅ ጨለማ ውስጥ የገባሁት ሙሉ በሙሉ መናፍስቶች ሲቆጣጠሩኝ ነው። ነገር ግን ህመሞቼን ለማደንዘዝ እጠጣለሁ፣ አጨሳለሁ። ድንገት ግን ወድቄ ሰዎች ያገኙኝ ነበር። ገና በ12 ዓመቴ ብዙ የአልኮል መጠጦችን መጠጣት ጀመርኩኝ። ወሲብ ለኔ እጽ ነበር። ቀኑን በአጭር ጊዜ ውስጥ ለማሳለፍ በቀን ውስጥ ከ3 እስከ 4 የተለያዩ ወንዶች ጋር ተኛ ነበር። በመጨረሻም ከመናፍስቱ ዓለም ተልኮ ተቀብዬ ቃል ኪዳናዊ ጋብቻን ለማፍረስ ዓላማ ማድረግ ጀመርኩ። ከብዙ ፓስተሮች ምስቶች ጋር በገዛ አልጋቸው ላይ ተኛ ነበር። ይህ ለእኔ ትልቅ ደስታ ነበር። ውድ የመልእክተኛ ሚዲያ ቤተሰቦች፣ የጌታ ጸጋና ሰላም በያላችሁበት ለእናንተ ይሁን። ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ አብራችሁን አገልግሉ። ነገር ግን አንድም ቀን እውነተኛ ደስታና ሰላም ኖሮኝ አያውቅም። ከብዙ ጊዜ በኋላ በመጨረሻም ይህን ማድረግ እንደሌለብኝና ሙሉ ለውጥ በሕይወቴ እንዲሆን ከፍተኛ ፍላጎት በውስጥ አደረብኝ። እናም እንደ አውሮፓውያን አቆጣጠር በ2024 እግዚአብሔርን ለማግኘት በጣም ጓጓው። ግን እንዴት ይህ ፍላጎት ወደ ውስጤ እንደመጣ አላውቅም። እናም የማያቋርጥ ውስጣዊ አድርግ አታድርግ ግጭት ውስጥ ገባው። በውስጤ ከፍተኛ የለውጥ ፍላጎት ቢኖርብኝም እንዴት ማምጣት እንዳለብኝ ግን አላውቅም ነበር። እናም እንደ አውሮፓውያን አቆጣጠር በ2024 አንድ ያልተለመደ ሰው አገኘው። ጎረቤቴ ነበረች። በእግዚአብሔር ፍቅር የተቀጣጠለች ሴት ነበረች። ወደ ክርስቶስ መምጣት እንዳለብኝና በቤተ ክርስቲያን ውስጥ ህብረት ማድረግ እንዳለብኝ አብዝታ ነገረችኝ። እኔም የእግዚአብሔር ልጅ መሆን አስፈላጊ ነው ብዬ አመንኩኝ። ነገር ግን ሙሉ በሙሉ ህይወቴ ወድቆ ነበር። እንደ ሴት እየለበስኩ፣ እንደ ሴት እየኖርኩ ሴት መስዬ ነበር።
ይህ የኔ ማንነት እንዳልሆነ ተገነዘብኩኝ። እናም ወደ ቤተ ክርስቲያን መሄድ ጀመርኩ። ለመጀመሪያ ጊዜ የእግዚአብሔር ፍቅርና መገኘት ወዳለበት ብዙ ቅዱሳን ወደ ተሰበሰቡበት ስፍራ ገባው። በዚያ የነበሩ ቅዱሳንም እግዚአብሔር እንዳየኝ እነርሱም አዩኝ። በክርስቶስ ኢየሱስ በማመን ወደ ድነት መጣው። ግብረ ሰዶማዊ የነበርኩ ሰው በኢየሱስ ክርስቶስ ነፃ ወጣው። ነገሮች እየተከናወኑት ግን በአንድ ጊዜ ሳይሆን በሂደት ነበር። እግዚአብሔር ከዛ ሁሉ ውጥንቅጥ ነፃ ወጣኝ። አንድ ቀን የአገልጋዮች ስብሰባ ላይ ተገኝቼ ድንገት በወለሉ ላይ ወድቄ ተገኘው። መንፈስ ቅዱስንም ተቀበልኩኝ። እግዚአብሔር ይመስገን፣ ስብራቴን ሁሉ ጠገነልኝ። ይህን ማድረግ የሚችለው ክርስቶስ ብቻ ነው። ከሰዎች ጋር ኅብረት ማድረግና ከእግዚአብሔር ዘንድ መልእክት መቀበል እንደሚችል ተሰማኝ። እግዚአብሔር እኔን ሳይንቀኝ ይናገረኝ ጀመር፣ መልእክቶቹንም ይሰጠኛል። እናም ቁጭ ብዬ አስብ ነበር፣ እግዚአብሔር ለእኔ በሰውነቱ ላይ ብዙ ግፍ ለፈጸመው ሰው እንዴት ይህን ሁሉ ቸርነት አደረገልኝ እያልኩ እገረም ነበር። ምክንያቱም ለዓመታት የሴቶችን ታኮ ጫማ አደርግ ነበር። ፊቴን ሁልጊዜ ሜካፕ ይሰራ ነበር። ከዚህ ግብረ ሰዶማዊነት ጨለማ ውስጥ ነበር እግዚአብሔር ያወጣኝ። መለኮታዊ ጸጋ እንዴት አስደናቂ ነው! ለጸጋው ክብር ይሁንለት። ውድ የመልእክተኛ ሚዲያ ቤተሰቦች የጌታ ጸጋና ሰላም በያላችሁበት ለእናንተ ይሁን። ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ አብራችሁን አገልግሉ። እግዚአብሔር ይባርካችሁ። Thought you can go to somebody's house and you can sit there and you can just pray with them. That has changed me, because every interaction I have had with every member of our congregation has supernaturally changed me. I remember there was a time where I was so scared to tell my parents that I just wanted to feel the embrace of a parent. I remember praying to God during a conference that I just want the hug of a parent, and that night I can't even count, it was more than 10 different people coming up to me and saying, I'm proud of you, I love you, I may not be your mother, I may not be your father, but as a father, as a parent, as a mother, I am proud of you. That changed my entire life. That made my deliverance so much easier, and I'm thankful to every person that played a role in that. The ministry team, the pastoral team, every member of our congregation, and especially prophet and prophetess. Their vision has touched my life, and it just serves as a testimony of the divine grace that's on their life, because it poured over into mine. And with that being that living sacrifice to God, being in a house where that's honored and it's protected and it's kept pure, has helped me get through my deliverance as well, to be able to face day to day.